የምናደርገው ነገር ብቻ ሳይሆን በማናደርጋቸው ነገሮች ምክንያት ራሱ አንዳንዴ የምንወዳቸውን ሰዎች ትኩረት እናገኛለን። የወደድሽው ወንድ ስፔሻሊ ደግሞ እንደወደድሽው ካወቀ በኋላ ችላ ካለሽ፣ ፍቅረኛሽ ፍቅር ከጀመራችሁ በኋላ የሚጠፋ ከሆነ ችላ ማለት ከጀመረ ዛሬ እዚህ ቪዲዮ ላይ የማነሳቸውን ነገሮች በፍጹም እንዳታደርጊያቸው። ምክንያቱም እነሱን ካደረግሽ እያየሽው ከአንቺ ይርቃል። አንዳንዴ ግፊታቸው ከመጠን በላይ ይሆናል። በጣም ሊወድሽ ይችላል፣ ሊያፈቅርሽ ይችላል። ያንን ኖቲስ እንዳያደርግ ራሱ የማያደርጉ ድርጊቶች አለን። እኛ ስናፈቅር ምን እንፈልጋለን? በጣም ትኩረት እንፈልጋለን፣ በጣም ጊዜ እንፈልጋለን፣ እንክብካቤ እንፈልጋለን። አንዳንዴ እንደሆኑም ሙሉ ዓለማችን እነሱ ላይ መዞር ይጀምራል። ያ ደግሞ ጭንቀት ፈጥሮበት ሊሆን ይችላል፣ ግፊት ፈጥሮበት ሊሆን ይችላል። ምናልባት እያደረገ ያለውንም ነገር ላያቅ ይችላል። ደን ደግሞ ችላ ሲልሽ ሲርቅሽና ሲጠፋብሽ የምታደርጊያቸው ነገሮች ደግሞ ሞር ምን ያደርገዋል? ካንቺ እንዲርቅ ፑሽ ያደርጉታል። ስለዚህ በፍጹም ነው የምልሽ ችላ አለኝ ብለሽ እነዚህን ነገሮች ማድረግ ምን እንደሚያስከፍልሽ አሁን ይሄን ቪዲዮ እያየሽ ከሆነ ይገባሻል ሳወራው። ነገር ግን ማድረግ ማቆም የመጀመሪያው ኦልሬዲ ስለምናደርጋቸው፣ ሁለተኛው ደግሞ ጠንክረሽ ካላደረግሻቸው የሚገርም ለውጥ በፍጥነት ማየት ትችያለሽ። ምክንያቱም ስነ ልቦናዊ ናቸው። ሰዎች እንዴት እንደሚሰሩ፣ ሰዎች ባህሪያቸው ምን አይነት እንደሆነ ወይም ተፈጥሯቸው ከምን አይነት ነገር ጋር ማች እንደሚያደርጉ ያረጋግጥልናል። እንደምታውቁት ሳይኮሎጂ ትምህርት ከዛ የወሰድኩትን ወንድ ልጅ ችላ ሲልሽ በፍጹም ማድረግ ስለሌሉብሽ መልሰሽ ትኩረቱን ማግኘት ስፔሻሊ ከፈለግሽ ማድረግ ስለሌሉብሽ እውነታዎች ነው የምነግርሽ። ከኔ ጋር እስከ መጨረሻ መቆየት የመጀመሪያ ስራሽ። ሁለተኛው ግን ምንም አይነት ሰበብና ፍርሃት ሳታበጂ ለራስሽ ተግባር ላይ ማዋል። ምክንያቱም ውጤት የሚሰጡሽ እነሱ ስለሆኑ። ሀይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ 2። እዚህ ቻናል እንደምታውቁት ስለ ወንዶች እናወራለን። ከነሱ ጋር ምንገባበትን የፍቅር ህይወታችንን ቀላል ስለምናደርግበትም ሀሳቦች እናነሳለን። ታዲያ ሰብስክራይብ ያላደረጋችሁ ልጆች ባካችሁ አድርጉ። አብራችሁ የደወል ምልክቷን መጫን በፍጹም እንዳይረሳ። ለብዙ እህቶቻችን እንዲደርስ ሼር ማድረግና የቪዲዮን ሀሳብ ላይክ ማድረግ እንዳይረሳ። አብራችሁኝ ቆዩ። አንደኛ መልሰሽ እሱን ትኩረት ለማግኘት ምንም አይነት ጥረት እንዳታደርጊ። የትኛውም ጥረትሽ ሊሆን ይችላል፣ የትኛውም ልመናሽ ሊሆን ይችላል፣ የትኛውም የምትፈጥሪው ድራማ ሊሆን ይችላል። የእሱን ትኩረት መልሶ አያሰጥሽም። እንደውንም የሚሰጥሽ ምንድነው ታውቂያለሽ? ንቀትና ዋጋ ቢስ መሆን ነው። በሱ አይምሮ ውስጥ በሱ ልብ ውስጥ በጣም በቀላሉ የምትናቂ ሴት ትሆኛለሽ። ነገር ግን ወደሹ አፍቅረሹ ያጎረፍሽለት ፍቅር የሰጠሽው ፍቅር እንዲጠግብ ካደረገው፣ ደረቱን ከነፋ ችላ እንዲልሽ ካደረገው አንቺ ምን ማድረግ አለብሽ ማለት ነው? ክብርሽን መምረጥ አለብሽ። ራስሽን መምረጥ መቻል አለብሽ። ዋጋሽን ማወቅ መቻል አለብሽ እንጂ እሱን ተከትለሽ የእሱን ትኩረት ፍለጋ ጥያቄ፣ ልመና ምንም ብታደርጊ እንደማይሰጥሽ 100% እርግጠኛ ሆኜ ነው የምነግርሽ። የሰዎች ጭንቅላት ወይም የሰዎች ልብ የሚፈልጉትን ነገር ውድ የሆነን ነገር ወይም ራሱን የመረጠን ነገር ነው እንጂ የሚፈልገው የኔ ካልሆንክ ወይም ስጠኝ አንተን ብለው የሚከተላቸውን አይፈልግም። ማወቅ አለብሽ። ወደሹ ፈቅደሽ ፈልገሽ ስለወደድሹ ነፃ ስለሆንሽ ነው ፍቅርሽን ያጎረፍሽለት። ይሄ ክብር ካልወደደለት፣ ይሄን መቀበል ካልፈለገ ፊትሽን አዙረሽ ሂጂ፣ ራስሽን ምረጪ። የዛኔ ነው ትኩረቱን መልሰሽ የምታገኘው። እንዴ ይላል፣ ዝም ብላ ነበር እንዴ ይላል። በነፃ ያገኘው ነገር አልነበረ። ከዛ ደግሞ ሲጠብር ሲጠግብ ተከተለሽ ሄደሽ የምታጎርሽው ነው አይደል የመሰለው። ነገር ግን ያንን እንደማታደርጊ ስለነበረ አብሮሽ ስለሆነ የምትወጂው ሰው ስለሆነ ነው እንጂ አንቺን የሚገፋ አንቺን ችላ የሚል ፍቅርሽን የሚያጣጥል ሰው ከሆነ ያንቺን ትኩረት ሆነ ፍቅር እንደማያገኝ ማሳየት ብቻ ነው ወደ ቀልቡ እንዲመለስ የሚያደርገው ወንድ ልጅን እንኳን ወንዶችን እኛን። ስለዚህ ክብርሽን ምረጪ፣ ራስሽን ምረጪ፣ ዋጋሽን ምረጪ። ከዛ ቦታ ርቀትሽን ጠብቂ። እስቲ እንዴት እንደየሮጠ እንደሚመጣ ታይዋለሽ። በዛው ቅስፈት ነው የሚመጣው። ታዲያ ሲመጣ ደግሞ ያንን እንደማደርግ እርግጠኛ እስካትሆኝ ድረስ መልሰሽ ትኩረትሽን እንዳሰጭው፣ አይመለስም ብለሽ እንዳትፈሪ። አንቺ ብቻ ክብርሽን ምረጪ። እስቲ አንቺ ብቻ ዋጋሽን ምረጪ። እስቲ ለሱ የምታርገ በፊት የነበረሽን ማንነት፣ ሳቅሽን፣ ስራሽን፣ አላማሽን፣ ጓደኞችሽን ትተሽ ለሱ የሰጠሽውን ነገር በሙሉ አሁን ለራስሽ ስጪ። ለውጡን ታይዋለሽ። ሁለተኛው መቀየር መቻል አለብሽ።
መልሰሽ ትኩረቱን ማግኘት ከፈለሽ ያስቀመጠሽ ቦታ እንዳያገኝሽ ያንን ማድረግ የለብሽም። አብዛኛዎቻችን የምናደርገው እሱ ነው። ስፔሻሊ እንደሆነ ምን እናደርግላቸዋለን? የሚፈልጉትን እንጨምርላቸዋለን። ማዘን ሊሆን ይችላል፣ መከፋት ሊሆን ይችላል፣ ማልቀስ ሊሆን ይችላል፣ በሰዎች እነሱን ማስለመን ሊሆን ይችላል። የሚጠበቀውን ወይም የሚገምቱትን እንጨምርላቸዋለን። ነገር ግን እመኝኝ የእሱን ትኩረት ከፈለግሽ ፈገግታሽ ብቻ ነው ሊመልሰው የሚችለው። የእሱን ትኩረት ከፈለግሽ እዛ ትቶሽ የሄደው ቦታ ላይ ይመለሳል፣ ይመጣል። አንድ ቀን እኔ ጥሩ ነበርኩ ለሱ ምናምን ስለዚህ ጠብቀዋለሁ ምናምን የሚል ሀሳብ ይዘሽ ቆመሽ ከሆነ ሄዷል ርቆ። እሺ በዛችው ቅስፈት ቅድም እንዳልኩሽ እሱም ማሳደድ እሱም መከተል ለምን ምናምን ማለት ትተሽ ራስሽ ላይ ስታተኩሪ ምን ይመጣል? ለውጥ ይመጣል። ሰውነትሽ ላይ ሊሆን ይችላል፣ መልክሽ፣ ቆዳሽ ላይ ሊሆን ይችላል፣ አስተሳሰብሽ ላይ ሊሆን ይችላል፣ ኪስሽ ላይ ሊሆን ይችላል። ዋቴቨር ሀቢቢቲ መለወጥ መቻል አለብሽ። ለውጥሽ ብቻ ነው እሱን አትራክት የሚያደርገው። ለውጥሽን ብቻ ነው አሽትቶ ምን ተቀየረ እዚህ ቦታ የሆነ ነገር ብሎ የሆነ እንደ ጬሰ ነገር የሸትቶት የሚመጣው። የዛኔ የሚሰጥሽ ትኩረት ራሱ መጀመሪያ ማታቂው አይነት ወንድ ሆኖ ነው የሚመጣው። ግን ስቲል ጠንቃቃ መሆን መቻል አለብን። መጀመሪያ ያሳጣንን መልሰን መድገም የለብንም። ስለዚህ ማድረግ የሌለብን መልሰን ትኩረቱን ማግኘት ከፈለግሽ ያስቀመጠሽ ቦታ የተውሽ ቦታ በአካል ብቻ አይደለም በስሜት አይደለም ችላ እንዲልሽ በቃ ወይኔ ምን አግድዬ ነው ምን አንሶኝ ነው ምን አጥፍቼ ነው የሚሉ ጥያቄዎችን ምናምን ፈጥሮብሽ ነው አይደል? ያንን ጥያቄ ስቲል እያብሰለሰልሽ እንዳትጠብቂው። ራስሽን ነው የሚጎዳሽ፣ ስነ ልቦናሽን ነው የሚጎዳው። እሱን አይመልስልሽ ወይ አንቺን አይጠቅም ወይ ምንም የሚፈጠር ነገር የለም እኮ። ከመረጥሽ ግን ራስሽን አዲስ ነገር ወይም ካስቀመጠሽ ቦታ ሙቮን ለማድረግ ነፃ ለማድረግ ራስሽን ጥረት ካደረግሽ እሱ ይመጣል። ይሄ ተፈጥሮ ነው። እንዲህ ነው የምትሰራው ዓለም። እስቲ ሞክሪውና ለውጥ ካላየሽው ከዛ እንወቃቀሳለን። ተለወጪ፣ ለውጥሽ ያመጣዋል። ይመርብሽ፣ ደስተኛ ሁኚ። ኪስሽ ሊሆን ይችላል፣ በዙሪያሽ ያሉ ነገሮች ሊሆኑ ይችላሉ። ለውጥ ይኑራቸው። ለውጥ ሰዎችን የመጥራት አቅም አለው። ቆመሽ ግን እዛው ከጠበቅሽው ይስቅብሻል። መሳለቂያው ነው የሚያደርግሽ። እኔን እንደዚህ ያደረኳት ብሎ በኩራት ያወራል። ጀብድ ነው ለእነሱ እንደዚህ አይነት ነገር ታውቃላችሁ። ያንን እድል አትስጩ። የዛኔ መልሰሽ ትኩረትን ታገኛለሽ ከተለወጥሽ። ሶስተኛ በፍጹም ማድረግ የሌለብሽ መልሰሽ ትኩረቱን ማግኘት ከፈለግሽ ችላ ያለሽን ወንድ ቁጡ እንዳትሆኝ፣ ንዴት ውስጥ እንዳትገቢ፣ ሪያክት እንዳታደርጊ። እነዚህ በጣም መሰረታዊ ነገሮች ናቸው። ኢሞሽናሊ ኢንቴሊጀንስ ከሌለሽ ወይም መሆን ካልቻልሽ፣ ብልህ ካልሆንሽ፣ ካልበሰልሽ ወይም ማቹሪቲ አይደለ እሱ ከሌለሽ በጣም ከባድ ነው። እሱን ወቂ። ስለዚህ እንዴት ለምሳሌ የዚህ ልጅ ትኩረት ማግኘት ፈልጋለሁ፣ እንዴት ነው እኔን ችላ ሊለኝ የቻለው? ይሄ ነገር አድርጌለት ይሄን ወጥቼ እንደዚህ አድርጌ ብዙ የምናደርጋቸው ነገሮች አሉ፣ አይታወቀንም። ምናልባት ኢንቴንሽኑን ሳታቂ ሊሆን ይችላል። ራስሽን አሳልፈሽ ሰጠሽው ለምን እንደመጣ እንኳን ሳታቂ፣ ለጥቅም ይምጣ ለፍቅር እንኳን አንዳንዶቻችን በጣም እንቸኩላለን። ነገር ግን እስቲል ያለፈ ነገር አልፏል። በቃ አሁን ያመጣውን ባህሪውን ነው የምንጋፈጠው። ችላ ያለንን ያንን ስህተት እንደሰራ ደግሞ እሱን እንዲገባው ማድረግ የምትችይው እንዲቆጭና እንዲመለስ ማድረግ የምትችይው ሪያክት በምታደርጊበት መንገድ ነው። ቁጣ ካለው የሌለሽም ማንነት ያንቺ ያልሆነ ማንነት እንድታሳዩ ያደርግሻል። ተሳዳቢ ሊያደርግሽ ይችላል። የሆነ አክሽን የምታሳይ የእሷ ያልሆነ ማንነት የሌላት ምናልባት አንዳንዶቻችን ጠጪ ሁላ ልንሆን እንችላለን። ገባችሁ አይደለ? ደውለንም እናለቅስ። በቃ የኛ ያልሆነን ካራክተር የኛ ያልሆነ ፐርሰናሊቲ ቢልድ እንድናደርግ ያደርገናል። በቁጣሽ የምትናገሪው በንዴት የምትወስኝው ምናልባት እኮ አይንህን እንዳላይ እንደሆንም እንኳን ቀረብኝ ያንተ አይነት ወንድ ምናምን ብለሽ ብዙ ነገር ቴክስት ጽፈሽ እኮ ሊሆን ይችላል። ደግመሽ ማታነቢውን ቴክስት ከዛ ለዛ ቴክስት ደግሞ ድጋሚ ይቅርታ ጠይቀሽ ሊሆን ይችላል። የተዘበራረቀ ማንነት እንድታሳይ፣ የተረጋጋ ላይፍ እንደሌለሽ፣ እንዳልበሰልሽ፣ ምን እንደምትፈልጊ ምን እንደምትናገሪ የማታቂ ሴት ያደርግሻል። እነዚህ ደግሞ ዋጋሽን ዝቅ ያደርጋሉ እንጂ ከፍ አያደርጉሽም በወንዶች ዘንድ። ስፔሻሊ ደግሞ ፍቅረኛ ብለሽ በጠራሹ እንኳን አዲስ ባህሪ ችላ ምናምን በጣም እንደወደሽ ያውቆ ያደረገ ወንድ ይቅርና በተቻለን አቅም እንደዚህ አይነት ኬዝ ውስጥ ስንገባ ንዴታችንን ቅጠል በቃ ብሽቅ የምንለውን ነገር ሪያክት የምናደርገውን ነገር በምን ልቀይር የሚል ሀሳብ ውስጥ መግባት አለብሽ። ወዲያው ሽፍት ማድረግ አለብሽ። ምንድን ነው እኔ ጋ የጎደለው?
ለምንድን ራሴ ላይ ፎከስ ማድረግ ያለብኝ? እሱን የሚያስታውሱኝ ነገሮች ምንድናቸው? ወደ እሱ እንድደውል የሚያደርገኝ የሚሉ ነገሮችን ቴክስት እንዳልክ የሚያደርጉኝም ብለሽ ቀይሪያቸው። ፊልሚ፣ መጽሐፍ አንብቢ። ብዙ ጊዜ ተናግሬ አዲስ ነገር ሞክሪ፣ ፀጉርሽ ላይ ቀለም ቀቢ። በቃ አዲስ ማንነት ቶሎ 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 በቃ ቢዚ የሚያደርጉሽ ነገሮች ላይ ፎከስ አድርጊ። እንዴት እንደሚመለስ ማንን ያጣሁት ምን ሆኜ ነው በቃ ምናልባት ያልታወቀው ነገር ካለ ገንፍሎ እንዲወጣ የተደበቀ ፍቅር እንዳይታይ ያደረግሽው ነገር ካለ እንዲወጣ ታደርጊያለሽ። ሪያክት አናደርግ። በቁጣ ስፔሻሊ በስሜታዊነት የምንወስነው የምንናገረው የምናደርገው ነገር እኛን ያስገምተናል፣ ያስንቀናል እንጂ ውጤት አይሰጠንም። እሱን ከማድረግ ተቆጠቢ። አራተኛው ማድረግ የሌለብሽ ነገር እሱ እያደረገ ያለው ወይም እየሰጠሽ ያለውን እያሳየሽ ያለውን ነገር በሰበብ መቀየር የለብሽም። ዲስሪስፔክት ማድረግ ነው። ባይዘይ ፍቅረኛ ችላ ማለት መራቅ፣ መጥፋት ምናምን ከፍቅረኛ ላይ በጣም ዲስሪስፔክት ማድረግ ነው። ዲስሪስፔክት ካደረገሽ ዋጋሽን ዝቅ አድርጎ ለማየት ከፈለገ እንድትለምኝው ካደረገ ለግንኙነታችሁ ፋይት እንድታደርጊ ካደረገሽ ይሄንን መቋቋም ይሄንን ለመቻል በፍጹም ዝግጁ እንዳትሆኝ። ምክንያቱም ስቲል ምን ያደርግሻል? ችላ እንድትባይ ነው የሚያደርግሽ። ምንመርጠውን ነገር መለየት መቻል አለብን። ራሳችንን መምረጥ አለብን። ክብርሽን መምረጥ አለብሽ። ዋጋሽን መምረጥ አለብሽ። አንቺ ያልመረጥሽው፣ አንቺ ያላከበርሽው፣ አንቺ ዋጋ ያልሰጠሽው፣ አንቺ ያልወደድሽውን ደግሞ ሌሎች እንዲወዱት እንዲያከብሩት እንዳትጠብቂ። ስለዚህ እኛ አሁን ትኩረት ነው አይደል የምንፈልገው? ለራስሽ ትኩረት ስጪ እንጂ ችላ ያለኝ ወይኔ ምን አጥፍቼ ነው፣ እችን አጥፍቼ ሊሆን ይችላል፣ ምናልባት በዚህ ወጥቶ ሊሆን ይችላል፣ ባህሪው ሊሆን ይችላል። ኖ ነግሬያቸዋለሁ፣ ስቲል እናገረዋለሁ። ችላ የሚሉ ወንዶች ኢንቴንሽን ወይም ቢሃይንድ ሳይኮሎጂ ግልጽ ነው። ፐርፐዝሊ እንደሚጎዳሽ እንደሚያሳዝንሽ ያውቀዋል። ችላ ሲልሽ፣ ሲጠፋ ካንቺ ሲርቅሽ እንደሚጎዳሽ ጠንቅቆ ያውቀዋል። ታዲያ ጉዳትሽን ለማስተናገድ ለመቻል ለመቋቋም ሰበባ የምትፈልጊ አይነት ሴት ከሆንሽ ድጋሚ ያስንቁሻል። ከአንቺ እንደሆኑም ጥፍት ከናካቴው ማያይሽ ቦታ ስለመሄድ ያስባል። ልክ እንደሆነ እንዲያስብ ታደርጊዋለሽ። ትኩረቱን ማግኘት ግን ከፈለግሽ ሁሌም በማንኛውም ሁኔታ ውስጥ ራሷን የምትመርጥ ለሱ ሳይሆን ለራሷ አቴንሽን የምትሰጥ የሱን ባህሪ ወይም ያላስፈላጊ ነገር የትም ይዛ መሄድ መዝለቅ የማትችል ሴት መሆንሽን ማሳየት። ራሳችንን በመረጥን ቁጥር የመረጥናቸው ይመርጡናሉ። ለራሳችን ትኩረት በሰጠን ቁጥር ትኩረታቸውን የፈለግን ሰዎች ትኩረታቸውን ይሰጠናል። እንደዛው ፍቅርም ላይ የትም ብትሄዱ እንዲህ ነው የሚሰራው እንጂ አንቺ ለራስሽ ያልሰጠሽው ሌላ ሰው እንዲሰጥሽ፣ ለራስሽ ያላረግሽው ሌላ ሰው እንዲያደርግልሽ ኤክስፔክት እንዳታደርጊ። አይሰራማ እንደዛ። ስለዚህ ራሳችን ላይ ምን ማድረግ አለብን? ትኩረታችንን ማዝነብ መቻል አለብን። ሰበብ መፍጠር የለብንም። ዲስሪስፔክት አድርጎሻል፣ አላደረገኝም፣ እንዲያጥፍቼ ነው ችላ ያለኝ፣ እንደዚህ ከልክዬው ነው ምን አይነት ነገር በፍቅር ውስጥ በቂ አይደለም። ለመለያየት ለመራቅና ችላ ለማለት አውቆ ነው የሚያደርገው። ያንን ግን ለመታገስ በፍጹም ፈቃደኛ ካልሆንሽ ዋው ክብር ፈላጊዎች ናቸው ከፍቅር በላይ ተከትሎሽ ይመጣል። አምስተኛ ማድረግ የሌለብሽ ነገር ምን ልሁንልህ፣ ምን ላድርግ፣ ምን ላስተካክል የሚል ጥያቄዎችን በፍጹም እንዳትጠየቂ። ፐርፐዝሊ ነው ችላ የሚልሽ። ላንቺ ያለውን ፍቅር እያሳየሽ ነው። ላንቺ ያለውን ቦታ እያሳየሽ ነው። ላንቺ ያለውን ክብር እያሳየሽ ነው። ክብሩ ዲስሪስፔክት ነው። ላንቺ ያለው ቦታ ደግሞ ምንም አይነት ደስ የማይል ነው የሚሆነው ለፍቅራችሁም ያለውን። ታዲያ ይሄንን ለመቻል እስካሁን ያነሷቸው ራስሽን መምረጥ ሲገባሽ እሱን፣ ለራስሽ ትኩረት መስጠት ሲገባሽ ለሱ፣ ለድርጊቶቹ፣ ለእንቅስቃሴው ምርጥ እንትን እኮ ማለት ነው። ምን ላድርግልህ፣ ምን ልሁንልህ፣ ምን ላስተካክል ማለት እኮ እንደፈለግኩን ማለት እኮ ነው እኔ ህይወት ላይ። ያንን ደግሞ እነሱ በጣም ነው የሚፈልጉት። ነፃ፣ ቀላል፣ ኢዚ የሆነችላቸውን ሴት፣ በሳል ያልሆነችን ሴት እንደፈለጉ ነው የሚያደርጉት። ሴክስ ያገኛል፣ ገንዘብም ካለሽ ይቀበልሻል፣ ሲደብረው ፈታ ይልብሻል። በቃ ዜዶን ጊፍሽት ፍቃዱን እስካገኙ ድረስ ደግሞ ትፈርጅበታለሽ፣ እንዳይፈረድበትም ፍቃዱን የሰጠሽው አንቺ ነሽ። ስለዚህ ፍቃድ መስጠት የለብሽም። የመጀመሪያው ምን ልሁንልህ፣ ምን ላስተካክል ምናምን አይባልም። ፍቅር ውስጥ ጥፋት ሊኖር ይችላል፣ ሚስ አንደርስታንዲንግ ሊኖር ይችላል። ለሱ ይቅርታ ይጠየቃል እንጂ ለዛ ሰው ባህሪ እሱን ህይወትሽ ውስጥ ለማቆየት እኔን መስዋዕት ለክፈል አይባልም። መስዋዕትነት ፍቅር ውስጥ ይከፈላል፣ ግን ለሚገባቸውና ለሚገባቸው ብቻ ነው። ላይገባው፣ ላይረዳሽ፣ ላያከብርሽ፣ በምትፈልጊው መጠን ላይሆንልሽ እንዳታደርጊ። ስለዚህ ዞረን የመጀመሪያው ላይ ይመጣል ማለት ነው። እንደማትከተዩ ምን ልሁንልህ፣ ምን ላስተካክልልህ
በምን ልተካለህ ያንተን ትኩረት ለማግኘት ምናምን የምትል ሴት የምታለቅስ የምትዘፍንለት ምንም የምትሆንለትን ሴት አታሳየው። ምን አይነት ሴት ነው ማሳየት ያለብሽ ማለት ነው? ራሷን የመረጠች ራሷን ያከበረች የምትለወጥ ማንንም ማትከተል በራሷ የምታምን የምትተማመን ብልህ ነገ የተሻለ ህይወት ለራሷ መስጠት የምትችል እሱ በእሷ ሳይሆን በሱ ሳይዝ ማትገባው ሴት መሆኗን የምታሳየው ሴት መሆን መቻል አለብሽ። እስቲ የዛኔ ትኩረቱን አይስጥሽ። አንቺ እንደሆነ ማሰጩ ሀሳቤን ከወደዳችሁት ከተቀበላችሁት ለኔ በላይ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።